በምድር እንደተራባችሁ በሰማይ እንድትራቡ አንፈልግም። በምድር እንደተራቆታችሁ በሰማይ እንድትራቆቱ አንፈልግም። በምድር ደጅ እንዳደራችሁ በሰማይ ደጅ እንድታድሩ አንፈልግም። ስለዚህ ዛሬ የተጠራችሁት ይሄንን የሚያልፈውን ምግብ ብቻ እንድትበሉ አይደለም። ይሄም የላችሁምና መብላት አለባችሁ። ለእናንተ የሚገባ ነው። ደጋግ ወንድሞች አድርገውታል። መልካም ነው። እግዚአብሔር ይጠብቃቸው። ከዚህ በላይ ግን የሚያሳስበንና የሚያስጨንቀን የነፍሳችሁ ጉዳይ ሳይሆን ድሆች መቼ ሥጋ ወደሙ ይቀበሉ፣ እንዴት ነፍሳቸውን ያድኑ፣ እንዴት መንግሥተ ሰማያት ይግቡ፣ የሚጸድቁበትን ሥራ እንዴት እናግዛቸው ብሎ የሚያስብ ሰው ንዑድ ክቡር ነው። ብሔራ ለጥበብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አበው ካህናት፣ ምዕመናን፣ ምዕመናት በእግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? አሜን። በምሕረት በቸርነት የሚጠብቀን በዚህ ቦታ ያገናኘን እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። እንግዲህ ከኔ ጋር የተወሰነ ደቂቃ ነው የምንነጋገረው። በደንብ አድምጡ። ቃለ እግዚአብሔር የሕይወት ምግብ ነው፣ የዘላለም ሕይወት ነው። ስለዚህ ቃለ እግዚአብሔር መስማትም የክርስቲያን ዋና ተግባር ነው። በመዝሙረ ዳዊት መዝሙር 40 ቁጥር 1 ላይ ብፁዕ ዘይሌቡ ላዕለ ነዳይ ወምስኪን፣ ለድሆችና ለችግረኞች የሚያስብ ብፁዕ ነው። እግዚአብሔር አምላካችን በቅዱስ ዳዊት አድሮ ሲነገር ለድሆችና ለተቸገሩት የሚያስብላቸው ሰው እሱ የከበረ ሰው ነው፣ ብፁዕ ነው፣ ንዑድ ክቡር ነው። እምለት እኪት ያድህኖ እግዚአብሔር፣ እንዲህ ችግረኞቹን የሚያግዝ የሚረዳ፣ ሲርባቸው የሚያበላ፣ ሲጠማቸው የሚያጠጣ፣ ሲታረዙ የሚያለብስ እምለት እኪት ያድህኖ እግዚአብሔር፣ እግዚአብሔር ከክፉ ዘመን ከክፉ ቀን ከክፉ ነገር ሁሉ ያድነዋል፣ ይጠብቀዋል። ቢታመም እንኳ ተኝቶ በተኛበት አልጋው እግዚአብሔር ይረዳዋል ይላል። ምን የሚያደርግ ሰው ነው? ለድሆችና ለችግረኞች የሚያስብ፣ ለድሆችና ለችግረኞች የሚያስብ ሰው ንዑድ ክቡር ነው። ይሄ አንድ የመጽሐፍ ቅዱስ መመሪያ ነው፣ ክርስቲያናዊ መመሪያ ነው። ክርስቲያናዊ መመሪያ ነው። ጌታችንም ሲመጣ በዕለተ ምጽአት ይህንን ዓለም ለማሳለፍ ያጣውም ያገኘውም የበላውም የተራበውም የተሾመውም የተሻረውም ሁሉም ያው ማለፉ አይቀርም አይደለም፣ የማያልፍ የለም። ይህንን ዓለም ለማሳለፍ ሲመጣ ዓለሙን ሁሉ ሲያሳልፍ ሰውን ሁሉ በቀኝ በግራ ሰብስቦ የሚጠይቀው ይሄንን ነው። በጎዎቹን እንዲህ ለተቸገሩት የሚራሩትን የሚያዝኑትን ሰዎች ንዑ ሀቤ ቡሩካኑ ለአቡየ ተረሱ መንግሥተ ሰማያት ዘድሉ ለክሙ ቅድመ ይትፈጠር ዓለም፣ እናንተ የአባቴ ቡሩካን ኑ ዓለም ሳይፈጠር የተዘጋጀች መንግሥተ ሰማያትን ውረሱ። እስመ ርህብኩ አብላዕክሙኒ ብራብ አብልታችሁኛልና ነው የሚላቸው። ምን ብል ነው ያላቸው? እስኪ መልሱት። ብራብ አብልታችሁኛልና ይላል ጌታችን ኋላ ሲመጣ። መቼ? ዛሬ ለድሃ ያበሉትን ሰዎች ነው። ታዲያ ብጠማ አጠጥታችሁኛልና፣ ብራቆት አልብሳችሁኛልና፣ እንግዳ ሆኜ በመጣ ተቀብላችሁ አሳደራችሁኛል፣ ብታመም ብታሰር መጥታችሁ ጠይቃችሁኛልና፣ ስለዚህ ኑ መንግሥተ ሰማያትን ውረሱ ይላቸዋል። ለምን? ለተቸገሩት ማብላት ማጠጣት ክርስቶስን ማብላት ማጠጣት፣ ለተቸገሩት ማልበስ ክርስቶስን ማልበስ፣ የተቸገሩትን መቀበል ክርስቶስን መቀበል ነው። አሁን ወንድሞቻችሁ እህቶቻችሁ እናንተን እዚህ የሰበሰቧችሁ ይህን ስለሚያውቁ ነው።
ግልጽ ነው። ይሄን ስለሚያውቁ ነው ክርስቶስ ኋላ ብራብ አብልታችሁኛል፣ ብጠማ ጠጥታችሁኛልና ኑ መንግስቴን ውረሱ እንዲላቸው ይሄንን አስበው ነው። ይሄን ያላደረጉትን ግን ከኔ ወግዱ፣ ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ ብታረዝ አላለበሳችሁኝም፣ እንግዳም ሆኜ ብመጣ ተቀብላችሁ አላሳደራችሁኝም፣ ብታመምም ብታሰርም አልጠየቃችሁኝም፣ ስለዚህ ከኔ ወግዱ ብሎ ወደ ገሃነም ይሰዳቸዋል። የጨከኑትን የራሩትን ግን እንዳልኳችሁ ወደ እኔ ኑ ብሎ መንግስቱን ርስቱን ያወርሳቸዋል። ይሄ ነው ክርስትና። ይሄ ክርስትና ነው። ክርስቲያን ማንኛውም ነገር የሚያደርገው እጸድቅበታለሁ ብሎ ነው። መንግስተ ሰማያት እገባበታለሁ ብሎ ነው። የእግዚአብሔርን ርስት እወርስበታለሁ ብሎ እግዚአብሔርን ደስ አሰኝበታለሁ ብሎ ነው የሚያደርገው እንጂ ዝም ብሎ የሚያደርገው ነገር የለም። እዚህ ዛሬ እንዲህ እንድንገናኝ ያደረጉን እንዲህ የሚያስቡ ደጋግ ሰዎች ናቸው። ደጋግ ሰዎች ለተቸገሩት የሚያስቡ የሰው ረሃብ የሚሰማቸው ይርባቸዋል፣ ወገኖቻችን ይጠማቸዋል፣ ተራቁተው ነው ያሉት። ቢያንስ አንድ ቀን እንኳን ከጥላ አርፈው ተመግበው እግዚአብሔርን አመስግነው ይውጡ ብለው ነው የጠሯችሁ። እነዚህ በገንዘባቸው ያወቁበት ናቸው። በገንዘቡ ያላወቀበት ያው ኋላ አላበላችሁኝም አላጠጣችሁኝም ከኔ ወግዱ የሚባሉት ናቸው። ሐሳቤ ገብቷችኋል? ይሄ አሁን የተናገርኩት ለሚያበሉን፣ ለሚያጠጡን፣ ለሚያለብሱን ሰዎች ነው። ወደ እናንተ ልመጣ ነው። እናንተ ምንድነው የምታደርጉት ለመጽደቅ? እነሱስ እሺ ገንዘባቸውን አበሉ፣ እናንተን አለበሱ። መቼም ይነስም ይብዛም በህዝቡ ነው አይደል ያላችሁት? 5 ሳንቲምም 10 ሳንቲምም 1 ብርም ቁራሽ እንጀራም የተቀደደ ልብስም እየሰጣችሁ በህዝቡ ነው ያላችሁት አይደለም? እነሱ ሊጸድቁ ነው። እናንተ ምን ሰርታችሁ ነው የምትጸድቁት? እኔ የመጣሁት አሁን ስለ እነሱ ለማውራት አይደለም። እነሱማ ገብቷቸዋል። እነሱን ለማስተማር አይደለም። እኔ እነሱ ለምን እንደሚያበሏችሁ ወደኔ ይሰማል። እኔ ድምፅ ማውራት አይቻልም። አሁን ስለ እናንተ ህይወት፣ ስለ እናንተ የጽድቅ ጉዳይ ነው የምናወራው። እነዚህ ወገኖቻችንማ ገብቷቸው ማድረግ ያለባቸውን ነገር አውቀውት ወገኖቻችን ብናበላ ብናጠጣ መንግስቱን እንወርሳለን ብለው ጠርተዋችኋል። ስለዚህ እነሱን ቀጥሉበት ነው እንጂ አዲስ ትምህርት አናስተምራቸው። የምናስተምረው እኛ እናንተ ነው። እሺ ስጋችሁን ለምናችሁም ምንም ብላችሁ ቁራሽ እንጀራ ማግንታችሁ ምሳ አግታችሁ ራት ስታገኙ ምሳ እያጣችሁ መቼም እዚህ ደረሳችኋል አይደለ? የነፍስ ነገር ምን ይሁን? የነፍሳችሁ ነገር ምን ይሁን? ባለጸጋም ይሞታል አይደለ? ድሃም ይሞታል አይደለ? ድሃ ሲሞት አላያችሁ? ይሞታል። ስንት ድሃ ያልቅል ጎናችሁ አብረው ይሞቱ ይኖራሉ። ባለጸጋም ይሞታል፣ ድሃም ይሞታል። ስለዚህ በጣም የሚያስጨንቀን የእናንተ መንፈሳዊ ህይወት ነው። የእናንተ የጽድቅ ጉዳይ ነው። አብዛኛው ንስሐ አባት የለውም። ስጋ ወደሙ መቀበል የሚባል ነገር የለም። አብዛኛው ሰው አይጾምም። እንደምናየው በየቤተክርስቲያኑ በር ማንም ሰው እንጀራ ሲያመጣ ጧት ላይ ረቡዕም ዓርብም አብይ ጾም የሚበላ ሰው አያለው። እኔ ቤተክርስቲያን ስገባ ሁልጊዜ አይደለም። ታዲያ እናንተ እንዴት አድርገን እናጽድቃችሁ? እኛ የሀብታሞች መምህር ብቻ አይደለንም። እግዚአብሔር የላከን ሰውን ሁሉ አስተምረን መንግስተ ሰማያት እንድናስገባ ነው። ቃለ እግዚአብሔር እንኳን የምትሰሙበት አጋጣሚ የለም። ህዝቡ ከውስጥ ሲማር እናንተ ውጭ ላይ ናችሁ አይደለም? ስለዚህ በጣም በጣም አሳሳቢው የእናንተ ጉዳይ ነው። ብፁዕ ዘይሌቡ ላዕለ ነዳይ ወምስኪን፣ ለድሃውና ለችግረኛው የሚያስብ ብፁዕ ነው ማለት ለሚበላ እንጀራ ለሚጠጣው ነገርና ለሚቀደደው ልብስ ብቻ አይደለም። ክርስቲያኖች የነፍሳቸው ነገር ምን ይሁን?
እንዴት ነው መንግስተ ሰማያት ይግቡ? እንግዲህ የምድር ነገር እንደምታዩት ነው። አሁን ብዙዎቻችሁ እድሜያችሁ ገፍቷል። እየተቸገራችሁም እያጣችሁም አንድ ቀን ስትበሉ አንድ ቀን ጦማችሁ ስታድሩ ዘመኑን ገፋችሁት አይደለም እንዴ? ሞት አንድ ቀን ይደርሳል። ያኛው የማያልፈው ዘላለማዊ ዓለም ምን ይሁን? አሳሳቢው እሱ ነው። የሚያስጨንቀን እሱ ነው። እግዚአብሔር ይመስገን ህዝቡ መቼም በትንሹም በቁራሹም ጦም አይገላችሁም፣ ረሃብ አትሞቱም። ክርስቲያኑ እያለ የምትፈልጉትን ያህል የምትፈልጉትን አይነት ባታገኙ በረሃብ አትሞቱም። ህዝቡ እያለ ክርስቲያኑ እያለ አትሞቱም። በነፍሳችሁ ግን ተጎድታችኋል። ምን እንደምናደርግ በጣም ይከብዳል። በየአጥቢያችን በየትኛውም ቤተክርስቲያን ጥቂቶችም ብዙዎችም ድሆች ይኖራሉ። ስለ እግዚአብሔር እየጠሩ ውጭ ላይ ያሉ ሰብሰብ ብለው እንኳን ለትምህርት ወደ ውስጥ አይገቡም። ትምህርት የሚሰሙት በጣም ጥቂት አንዳንዶች ናቸው እንጂ የሚማር የለም። ሰው ቃለ እግዚአብሔር ካልሰማ፣ ሰው ስጋውን ደሙን ካልተቀበለ፣ ሰው ንስሐ ካልገባ ድሃ ስለሆነ ይጸድቃል? ድህነት ያጸድቃል? ይኸውላችሁ ሀብትም ድህነትም አያጸድቅም። እግዚአብሔር አይ እገሌ አንተ ሀብታም ስለሆንክ ና መንግስተ ሰማያት ግባ፣ እናንተ ግን ድሆች ስለሆናችሁ ገሃነም ውረዱ አይልም እግዚአብሔር። እንዲሁም ደግሞ አይ እናንተ ድሆች ስለሆናችሁ ኑ መንግስተ ሰማያት ግቡ፣ እናንተ ግን ሀብታም ስለሆናችሁ ገሃነም ውረዱ አይልም እግዚአብሔር። ሀብታምም ይሁን ድሃም ይሁን በዚህ ዓለም ሲኖር እንደ ክርስቲያን የኖረ ሰው መንግስተ ሰማያት የሚገባው ግልጽ ነው። እንደ ክርስቲያን የሆነ ነው እንጂ ሀብታም በመሆንም አይጸደቅም፣ ድሃ በመሆንም አይጸደቅም። ሀብታም በመሆንም አይኮነንም፣ ድሃ በመሆንም አይኮነንም። ሀብትና ድህነት አይደለም ጉዳዩ፣ እንደ ክርስቲያን መኖር ያስፈልጋል። አይ እኔ በዚህ ዓለም ስለቸገረኝ በወዲያኛው ያጸድቀኛል የሚባል ይሄ ፈረቅ አይደለም። እየቸገራቸው በጎ ስራ የሚሰሩት ይጸድቁበታል። እየቸገረን ግን ቅድም እንዳልኳችሁ ጾሙን እየሻርን ስጋው ደግሞ ሳንቀበል ንስሐ ሳንገባ ከኖር መንግስተ ሰማያት የሚባል ነገር አይገኝም። ስለዚህ ዛሬ የሚያወያየን የስጋው ምግብ ቀርቧል፣ አሁን ሊቀርብ ነው፣ ችግር የለውም እሱ። የነፍሳችሁ ምግብ ግን በጣም አሳሳቢ ነው። ሰው በዚህ ምድር ተቸግሮ በዘላለማዊ መቸገር የለበትም አይደል እንዴ? እንዴት ሰው በሁለት ዓለም ይቸገራል? ስለዚህ ዛሬ ጥቂት ነገሮች ላይ መወሰን ያለብን ነገር አለ ማለት ነው። ሐሳቤ ግልጽ ነው? ይስማማችኋል? መቼም መጽደቅ የማይፈልግ የለም አይደል? እዚህ እማወራው የምንጸድቁበትን አብረን የምንጸድቅበትን ነገር ነው። የመጽደቅ ጉዳይ ቀላል ነገር አይደለም። ቅዱስ አትናቴዎስ ሲናገር እይምህሮ ለነዳይ በእንተ ንዴቱ፣ ድሃውን ድሃ ስለሆነ በድህነቱ ብቻ አይምረውም። ኃጢአት ሲሰራ ከኖረ እግዚአብሔርን ሳያውቀው ከኖረ በዚህ ምድር ላይ ድሃ ነህና መንግስተ ሰማያት ብሎ አይምረውም። ወይ ያፍሮ ለባዕል በእንተ ብሉ፣ ባለጸጋውም አቶ ገሌ ባለጸጋ ናቸው ብሎ ምንም በጎ ስራ ከሌለው ባለጸጋ ስለሆነ መንግስተ ሰማያት አያስገባውም ይላል። ስለዚህ ድሃም ሀብታምም እኩል ክርስቲያናዊ ምግባር ያስፈልጋቸዋል። ክርስቲያናዊ ህይወት ያስፈልጋቸዋል። ድህነት ያጸድቃል፣ ግን በግድ ሲመጣ አይደለም። እናንተ በግድ መጥቶባችሁ ነው። ወዶ ድሃ የሆነ ሰው አለ እዚህ? አይ ድሃ ልሁን እኔ ድሃ መሆን ነው የሚሻለኝ ያለ ሰው አለ? ምናልባት የማናውቃቸው መናኞች ይኖራሉ፣ እግዚአብሔር ብቻ የሚያውቃቸው። አሁን እናንተ አጠገባችሁ እንደናንተ መለመን ፈልገው ይመስላችኋል? አይደለም። ምናልባትም በጣም ብዙ ሀብት ንብረታቸውን ትተው ስጋቸውን ለመቅጣት ብለው ከድሆች መካከል ተቀምጠው የሚኖሩ መናኞች እንዳሉ እናውቃለን። እነሱ በጣም ጥቂት ናቸው። አብዛኞቻችን ግን ወድን አይደለም ድሃ ይሆን ነው አይደል እንዴ? ደርሶብን ነው ሳንፈልገው። ድህነት ወዶ ሲያደርጉት ያጸድቃል። ወዶ ማድረግ እንዴት ነው? አሁን በገዳም ያሉ አባቶቻችን ሀብታቸውን፣ ንብረታቸውን፣ መሬታቸውን፣ ስልጣናቸውን፣ ገንዘባቸውን ትተው ድሃ መሆን ፈልገው ነው የመነኑት። እነዛ የፈቃድ ድሆች ናቸው። ብፁዓን ነዳያን በመንፈስ
ብፁዓን ለያነድዩ ርእሶሙ በእንተ መንግሥተ ሰማያት ስለ መንግሥተ ሰማያት ብለው ራሳቸውን ድሃ ያደረጉ ሰዎች ብፁዓን ናቸው። ስለምን ብለው ድሃ ያደረጉ? ስለ መንግሥተ ሰማያት ብለው መንግሥተ ሰማያትን ለመውረስ ብለው ራሳቸውን ድሃ ያደረጉ ሰዎች ምንድን ናቸው? ብፁዓን ናቸው። እነዚህ ወደው ፈቅደው ድሃ የሆኑ ሰዎች ናቸው። ሀብት እየበላው እየጠጣው እየለበስኩ እያማረብኝ እግዚአብሔርን ማስደሰት አልችልም፣ ኃጢአት እሰራለሁ፣ ሰው በድላለሁ፣ ሰውነቴን አጎሰቁላለሁ እና እንዲህ ከሚሆን ወደ ገዳም ገብቼ በድህነት በምናኔ ብኖር ይሻለኛል ብለው በቀን የሚበላው በገዳም ሳይጠፋ ገዳማት እኮ ጠንካሮች ናቸው። በጣም ይሰራሉ፣ ያመርታሉ፣ ያርሳሉ፣ ይቆፍራሉ። የሚበላው ሳይጠፋ በቀን አንድ ጊዜ ብቻ እየበሉ በገዳም እህሉ፣ ወተቱ፣ ላሙ፣ በጉ፣ ፍየሉ እያለ ደረቅ ነገር እየበሉ የሚኖሩ አሉ። እነዚህ ወደው የደህዩ ናቸው። አብዛኞቻችሁ እናንተ ግን ሮብ ጧት ከሰጧችሁ ሮብ ጧት ወዲያው ትበላላችሁ። እንግዲህ የኛም አለመናገር ሊሆን ይችላል። ዛሬ በእውነቱ በጣም መልካም አጋጣሚ ነው። እኔ እጅግ ደስተኛ ነኝ። ብዙ ጊዜ አያለሁ ባይኔ በጾም ሰዓት እናቶችንም በጾም ሰዓት ጧት ላይ እንጀራ አትስጡና እንዳንል ደግሞ ከሰዓት ካልመጡ ጦማችሁን ትበላላችሁ፣ ችግር ነው። ቢያንስ እናንተን ሰብሰብ አድርገን ጧትም ቢሆን ከሰጧችሁ በጾም ሰዓት ይዛችሁ ውላችሁ ሰዓት ሲደርስ ብሉት ምንልበት ሰዓት አጋጣሚ አተን ነው። ባለሀብቶቹ፣ ባለጸጎቹ፣ ባለስልጣኖቹ ይህ ዓለም አላፊ ነው ምን ያደርግልናል ብለው ገዳም ገብተው ውለው እየበሉ በቀን አንዴ፣ አንዳንዶቹ ጭራሽ በሁለት ቀን አንድ ጊዜ እየበሉ መልካቸው ጠፍቶ ከስተው ጠቁረው ይኖራሉ። እነዚህ ወደው የደህዩ ናቸው ለመጽደቅ ብለው። ስለዚህ ድህነት ፈቅደን ስናደርገው ያጸድቃል። ነገር ግን እንዲህ በግድ ከመጣብን ድሃ መሆናችን ብቻ አያጸድቅም። በድህነታችን ሆነን ግን እግዚአብሔርን እያመሰገን ሕጉን እየጠበቅን ከኖር እንከብርበታለን። ሁለት አይነት ላሳያችሁ። አሁን አንድ በወንጌል የተጻፈ አንድ ድሃ ሰው ነበረ። በጣም የመጨረሻ ድሃ ነው፣ ምንም ነገር የለውም። በዛ ላይ ደግሞ ደዌ ያለበት ሰውነቱ ህመምተኛ ነው እና የሚበላው አጥቶ ደህይቶ ነው የሚኖረው። ግን ሃይማኖት አለው፣ እግዚአብሔርን ያውቃል፣ ይጾማል፣ ይጸልያል፣ ስጋው ደግሞ ይቀበላል እና በጣም ተቸግሮ ከአንድ ባለጸጋ ደጅ ባካችሁ ወስዳችሁ ጣሉኝ፣ ታሟል፣ እጅግር የለውም፣ ባካችሁ ወስዳችሁ ከዚያ ከባለጸጋው በር ጣሉኝ፣ እንደው ትርፍራፊው ምኑም ሲደፋ እዛው እየቀመስኩ በረሃብ እንዳልሞት ብሎ ወስደው ከዚያ ከባለጸጋው ደጅ ጣሉት እና የባለጸጋው ሰራተኞች ፍርፋሪውንም ምኑንም እየደፉበት ለመስጠትም ባይሆን ሲደፉ እዛው እያነሳ ከውሾቹም ጋር እየተሻማ እየበላ ዘመኑን ይገፋልና ባለጸጋው ሌላ ሀገር ኑሮ ሲመጣ እዚያ ወድቆ ሰውነቱ ቆስሎ ኩምትርትር ብሎ አገኘው። ምንድነው ደግሞ የዚህ ማን አመጣብኝ ምናምን አለ። አይ እንደዚህ ታሞ ነው፣ መምተኛ ነው፣ ደሃ ነው፣ እዚህ ያንተን ፍርፋሪ በልቼ እኖራለሁ ብሎ ነው አሉት። አውጡና ጣሉልኝ፣ ይሄንን ድህነቱን ያጣበቅብኛል አለ። ድህነት በሽታ አይደለም፣ አይጣበቅም አይደል? አይጣበቅም። ድህነት ያጋባብኛል፣ አንሱና አውጥተው በረሃ ጣሉት። በረሃ ሞተ ያ ሰውዬ። በውሃ ጥም ምላሱ ከስሮ ሞተ። ግን በጣም ጠንካራ ድሃ ነው፣ እግዚአብሔርን የሚያውቅ ድሃ። ይሄ ባለጸጋም ሞተ። የሚገርመው ነገር ሞት እንደው አይቀርም አይደለ? ከዛ በኋላ ድሃው የትገባ ገነት፣ ባለጸጋው የትገባ ሲኦል። እግዚአብሔር ገነትና ሲኦል እንዲና እንዲህ የሚተያይ አይደለም። ግን እግዚአብሔር ያ ባለጸጋ ጥፋቱን እንዲያውቅ ድሃው እንዴት በገነት በክብር እንደተቀመጠ ገለጸለት። ሲመለከት ያ እጅግር ያልነበረው ድሃ ብርሃን ለብሶ ብርሃን ተጎናጽፎ ከና አብርሃም ከነ ይስሐቅ ጋራ በገነት ተቀምጦ ባጠገባቸው የሕይወት ውሃ እየፈሰሰ አየ። እሱ ደግሞ በሲኦል እሳት ውስጥ ሆኖ በእሳት አለንጋ እየተገረፈ በውሃ ጥም አሯል፣ ምላሱ ደርቋል። ስለዚህ አብርሃም አለና እባክህ ይሄን ድሃውን አላዛርን ከኔ ደጅ የነበረውን ድሃውን ውሃ ትንሽ ምላሴ ላይ ጠብ ያርግልኝ፣ በኩባያ በብርጭቆ አይደለም ይስጠኝ አለው። በጣቱ ነክሮ ምላሴ ላይ እንኳን እባክህ ጠብ ያርግልኝ፣ ተቃጥዬ ሞትኩ አለ። አይ ወዳጄ፣ አንተ እኮ ያን ጊዜ እሱ ካንተ ደጅ ወድቆ ሳለ
አላዘንክለትም፣ አራራህለትም። እንደውም አውጥተህ ጥለህ በረሃብ ገደልከው። እሱ ግን አምላኩን ያውቃል፣ ፈጣሪውን ያውቃል፣ ይጸልያል፣ በአምልኮት ጸንቶ ያለ ሰው ነው። ስለዚህ ይሄ ላንተ አይገባህም አለው አብርሃም። ይሄ ሳይወድ ድህነት ቢመጣበትም ድህነቱን ግን በሃይማኖት አጽንቶ የያዘ ሰው ነው አልዓዛር ማለት። አልዓዛር የሚባለው ድሃ ነው፣ ግን ከጸሎት ከአምልኮት ከጾም እግዚአብሔርን ከማወቅ ምንም አላገደውም። አይ የማልጾመው ድሃ ስለሆንኩ ነው፣ አይ የማልጸልየው ድሃ ስለሆንኩ ነው፣ አይ ቤተ እግዚአብሔር የማልሳለመው ድሃ ስለሆንኩ ነው፣ እንደዚህ አያዋጣም። ይሄ መልስ አይሆንም። እግዚአብሔር ይሄን መልስ አይቀበልም። ሰምታችሁኛል? እናንተ እንደ ማንኛውም ክርስቲያን ቤተ ክርስቲያን የምትሳለሙበት ሰዓት መኖር አለበት። እንደ ማንኛውም ክርስቲያን የጸሎት ጊዜ ያስፈልጋችኋል። እንደ ማንኛውም ክርስቲያን ማስቀደስ አለባችሁ። እንደ ማንኛውም ክርስቲያን ስጋው ደግሞ መቀበል አለባችሁ። ከመካከል የበደለ ካለ ንስሐ መግባት አለበት። ንስሐ አባት መያዝ አለበት። ይህ ግዴታ ነው ለክርስትና። ሀብታም ድሃ ምናምን የሚለው እዚህ አይገባም። እግዚአብሔር ሀብትንና ድህነትን ሚዛን ውስጥ አያስገባቸውም። ለእግዚአብሔር ሁሉ ምንድን ነው? ሰው። አለቀ። ሰው ነው። እግዚአብሔር የሚያውቀን ሰው በመሆናችን ነው። ይህ ሀብት ድህነት ምናምን ወደዚያኛው አብሮ አይሄድም። ወደ መቃብር ሀብት አብሮ ይወርዳል? ድህነትስ አብሮ ይወርዳል? አይወርድም። ልብስ ራሱ ተወልቆ አይደል የሚቀበረው ሰው? እግዚአብሔር ሰውን የሚያውቀው ሰው በመሆኑ ነው እንጂ እገሌ ሀብታም እገሌ ድሃ የሚለውን አያየውም። እግዚአብሔር የሚመዝነው ምናችን ነው? ምግባራችን። ድሃም እንሁን ባለጸጋም እንሁን ምን ስትሰራ ኖርክ? የት ነበርክ? ምን ሰራህ ነው እንጂ ምን ያህል ገንዘብ አለህ ምናምን ምን የለህም ምናምን የሚባል ጥያቄ የለም በሰማይ ክርስቲያኖች። ስለዚህ ዛሬ የተጠራችሁት ይሄንን የሚያልፈውን ምግብ ብቻ እንድትበሉ አይደለም። ይሄም የላችሁምና መብላት አለባችሁ። ለእናንተ የሚገባ ነው። ደጋግ ወንድሞች አድርገውታል። መልካም ነው። እግዚአብሔር ይጠብቃቸው። ከዚህ በላይ ግን የሚያሳስበንና የሚያስጨንቀን የነፍሳችሁ ጉዳይ ነው። የነፍሳችሁ ጉዳይ ነው። መንግስተ ሰማያት መግባት አለባችሁ። በሰማይ እንድትራቡ አንፈልግም። በምድር እንደተራባችሁ በሰማይ እንድትራቡ አንፈልግም። በምድር እንደተራቆታችሁ በሰማይ እንድትራቆቱ አንፈልግም። በምድር ደጅ እንዳደራችሁ በሰማይ ደጅ እንድታድሩ አንፈልግም። ቤተ ክርስቲያን ትፈልጋላችኋለች። እግዚአብሔር ይፈልጋችኋል እናንተ። እግዚአብሔር ልብሶ ያደፈ ልብሶ የነጻ ብሎ የሚያይ አምላክ አይደለም። እግዚአብሔር የወፈረ የከሳ ብሎ አያይም። ሰውን ነው የሚያየው። ስለዚህ እግዚአብሔር ይፈልገናል። እግዚአብሔር ከፈለገን ታዲያ ለአባትነት ልጆቹ ሊያደርገን መንግስቱን ሊያወርሰን እግዚአብሔር ከፈለገ ዘላለማው የማይፈጽም እኮ ያንድ ሰሞን ናት። ብንበላም ብንጠጣም ብንራብም ብንደህይም ብንከብርም ያንድ ሰሞን ናት። ብዙ ባለጸጎችም አልፈዋል፣ ብዙ ድሆችም አልፈዋል። በዚህ ዓለም ላይ ብዙ የሸኘች ናት ይቻላል። ያኛው ግን አያልፍም። መከራውም አያልፍም፣ ክብሩም አያልፍም። መንግስተ ሰማያት የገባ ሰው ለዘላለም በደስታ ነው የሚኖረው። ዘላለማዊ ነው፣ ፍጻሜ የለውም። ገሃነም የገባም ሰው መከራው ፍጻሜ የለውም፣ ዘላለማዊ ነው። ስለዚህ የሚያመካክረን የሚያወያየን ትልቁ ጉዳይ መንግስተ ሰማያት የመግባት ጉዳይ ነው እንጂ እንዳልኳችሁ ድሃ በመሆናችን እግዚአብሔርን እያማረን ሰው ጨከነብን እያል ምን እያል በማማረር በማንጎራጎር ሳንጸልይ ምን ሳንል ሞት የመጣ እንደሆነ ጉዳችን ነው። ምክንያቱም ወደው የሚደህዩ እንዳሉ ነግሬያቸዋለሁ። ገብረ ክርስቶስ የሚባለው ጻድቁ ገብረ ክርስቶስ የንጉስ ልጅ ነው። የምን ልጅ ነው አልኳችሁ? የንጉስ። በጣም ነው የሚገርመው። የንጉስ ልጅ ነው። ግን ሐሳቡ የዚህ ዓለም ንጉስ ምን ነገ ሞታለሁ፣ በነግስም ሞታለሁ፣ ዓለም ያልፋል፣ ምንም ጥቅም የለውም፣ እግዚአብሔርን ባገለግል ይሻለኛል ብሎ በተዳረበት ዕለት ሌሊት ከጫጉላው ጠፍቶ ሄደ። ትቶ ሚስቱን ነግሯት እኔ የምኖረው በንጽህና በድንግልና እግዚአብሔርን እያገለገልኩ ነው፣ ጋብቻም አልፈልግም፣ ምንም አልፈልግም ብሎ ትቶ ሄደ። ከዛ በኋላ አባቱ ንጉስ ስለሆነ የአባቱ ወታደሮች ሲፈልጉት እንዳይታወቅ እግዚአብሔርን እባክህ እንደው ፊቴን አቁስልልኝ አለው። ይሰማችኋል?
እንዳይታወቅ ምን አድርገኝ አለው እግዚአብሔር። እነዚህ የአባቱ ወታደሮች ፈልገው እንዳያገኙት ፊቴን አቁስለው ዝም ብለህ አለው። ሰውነቱ እንዳለ ቆሰለ ገብረ ክርስቶስ። ከዚያ በኋላ ከድሆች መካከል ቁጭ ብሎ ስለ እግዚአብሔር ሲል የገዛ አሽከሮቹ የአባቱ አሽከሮች መጸወቱት ሳንቲም። ሰምታችሁኝ? እነማን ናቸው የመጸወቱት? የአባቱ አሽከሮች፣ የራሱ አሽከሮች ማለት ነው። ትናንት ከአባቱ ጋር ሳለ ያዛቸው ይልካቸው የነበሩት ድሆች አሽከሮች መጸወቱት። ያን ጊዜ እሱ እግዚአብሔርን አመሰገነ። ተመስገን ጌታዬ፣ አሁን እነዚህ ልጆች እኔ አሽከር አድርጌ ሳዛቸው ነበረ፣ አሁን እነሱ መጸወቱኝ። የአባቴ አገልጋዮች እንዲመጸውቱኝ ስላደረክልኝ አመሰግንሃለሁ አለ እግዚአብሔር። እግዚአብሔር እኮ ሲሰጥ ብቻ አይደለም የሚመሰገነው፣ ባለጸጋ ሲያደርግ ብቻ አይደለም የሚመሰገነው፣ ጤነኛ ሲያደርግ ብቻ አይደለም የሚመሰገነው፣ በሁሉም ይመሰገናል። ሰምታችሁኛል? እግዚአብሔር በማንኛውም ሁኔታ በማንኛውም ነገር ይመሰገናል። በማንኛውም ሁኔታ እግዚአብሔር ይመሰገናል እንጂ አይማረርም። እግዚአብሔር የአባቴ አገልጋዮች እንዲመጸውቱኝ ስላደረክልኝ ጌታዬ ሆይ አመሰግንሃለሁ አለ። ወዶ ነው እኮ ድሃ የሆነው አያችሁ። ስለዚህ እኮ እንዲሁ ነው በድህነት እያለ እግዚአብሔርን እያመሰገነ የሚኖር ሰው መንግስተ ሰማያትን ይወርሳታል። ድህነቱን ሳያማርር ሳያንጎራጉር አይ እግዚአብሔር እኔን በድለኝ እንዲህ አድርገኝ ሰዎች በድለውኝ ምናምን ተሰቃይቼ ሳይል ተመስገን እያለ እያመሰገነ በድህነት የሚኖር ሰው መንግስተ ሰማያትን ይወርሳታል። ያም ሆኖ ግን ሰንፎ ይደህያ አይደለም፣ ጤና አጥቶ ልዩ ልዩ ነገሮች ገጥመውት እንጂ ዝም ብሎ በጉልበቴ አልጠቀምም የጉልበት ስራ ላቤ እስኪወርድ መስራት የለብንም ብሎ የደህየ ሰው እሱ ራሱ ኃጢአተኛ ነው። ምክንያቱም ብላ በአፈ ገጽ ከተብለናል። ወጥተህ ወርደህ ጥረህ ግረህ ብላ የተባለ ሰው ልጅ ጉልበቱ ካለው አቅሙ ካለው ዕውቀቱ ካለው በአቅሙ በጉልበቱ መስራት ነው ያለበት እንጂ እንደው የሚለምኑ ሰዎች ኧረ ደህና ሳንቲም ያገኛሉ ስለዚህ ጠጋ ብዬ ብሎ ጉልበት እያለው ቁጭ ብሎ የሚለምን ሰው እሱ ኃጢአተኛ ነው። ይሄ ራሱ ኃጢአት ነው። ምክንያቱም በደዌ በበሽታ ምክንያት እንዲሁም ደግሞ በእርግና ምክንያት እድሜያቸው ገፍቶ ረጃተው ድንገት ልጆች ወልደው ማሳደጊያ አጥተው እንዲህ ያሉ ይሆናሉ እንጂ ጉልበት እያለን አቅም እያለን ምን ያለፋኛል ለምን እለፋለሁ ቁጭ ብሎ የሚለምን ካለ ይሄ ኃጢአተኛ ነው። አሁን ማወራችሁ ግን በችግር ምክንያት የገጠመው ነው። ስለዚህ ገብረ ክርስቶስ እዛ በኋላ ስንት ዓመት በድህነት ነው ደጅ የንጉስ ልጅ የታደረ የንጉስ ልጅ ደጅ አባቱ እኮ የሚተኛው በወርቅ አልጋ ነው። ለመጽደቅ ብሎ ደጅ መሬት ልክ እናንተ ደጅ እንደምታድሩት ደጅ እያደረ ከድሆች ጋር ሌሊትም ሌት ፀሐዩ ቀን ብርዱ ክረምቱ ሲመጣ በጋው ሲመጣ ሲፈራረቅበት እግዚአብሔርን ያመሰግናል። ቀን ቀን እንደ ድሆቹ ስመ እግዚአብሔር እየጠራ ያገኛትን መልሶ ለድሆቹ ይሰጣቸዋል። ቅድም እኮ ከመካከላችሁ ምናልባት አንዳንዶቹ ለምናኔ ብለው የሚኖሩ ይኖራሉ ያልኳችሁ እንደዚህ ያሉት ነው። አይታወቅም። አንዳንድ የበቁ መናንያን በከተማ እብድ መስለው እኔ ብጤ መስለው የሚኖሩ አሉ። ቀን የለመኑትን መልሰው ሌሊት ለድሆች የሚሰጡ አሉ። እነዚህ የገብረ ክርስቶስ ወገኖች ናቸው። ገብረ ክርስቶስ እንደዛ እያደረገ ነው የኖረው እና እመቤታችን እጅግ ስለምትወደው የቤተክርስቲያኑ ካህን አንድ ቀን በህልሙ አንተ ካህን ወደ ቤተክርስቲያን ስትገባ ለሰዓታት ለአገልግሎት ስትገባ እዚያ የወደቀውን ሰውዬ እባክህ ውስጥ አስገባልኝ ወዳጄ ነው አለችው። ማናት እንዲህ ያለችው? እመቤታችን። ምን ያህል ደግ ሰው ቢሆን ነው ወዳጄ ነው አስገባልኝ ውስጥ አስገባልኝ አለችው። ከዛ በኋላ ቄሱ መጥቶ ናግባ ሲል አልገባም እዚህ ደግሞ ነው ድሃ የሚቀመጠው እዚህ ነው ቤተክርስቲያን ምን አደርጋለሁ ልብሴ ቆሻሻ ነው ሰውነቴ ቁስል ነው ምን አደርጋለሁ እኔ አልገባም አለው። ግድ የለህም ግባ እምቢ ሲለው እመቤታችን ነግራኝ ነው እመቤታችን በህልሜ አስገባው ወዳጄ ነው ብላኝ ነው አለ። ይሄን ጊዜ እመቤቴ ሆይ አመሰግንሻለሁ አላለም። ገብቶ እመቤቴ ምስጢሬን ለምን ገለጽሽብኝ? ህዋቴ ለሰብ ለምን ተዘከሰትኪ? ይህን የደብቄ ያስኩትን ድህነቱን ፈልጌው ነው ስጋዬን ለመቅጣት ብዬ ነው። አባቴ ንጉስ ነው ገንዘብ ሞልቷል።
ለምን ምስጢር ለምን ገለጽሽ ብሎ ውስጥ ገብቶ አለቀሰባት እመቤታችን ገብረ ክርስቶስ። አሁን ብዙዎቻችን ለምን እንደህየው ጓደኞች እንዲሁ ነው ከብረው ወልደው ከብደው እኔ ግን እዚህ መከራ ላይ እናማራለን አይደል? እንዲህ ወደው የሚደዩም አሉ። ለምን? እኒህ ሰዎች ይህ ዓለም ያንድ ሰሞን እንደሆነ ገብቷቸዋል። ድህነቱም ሀብቱም ስልጣኑም ክብረቱም ያንድ ሰሞን ነው፣ እንደ ጤዛ ነው የሚረግፈው። አሁን ዛሬ ግንቦት ነው አይደለ? በመስከረም በጥቅምት ሜዳው እንዴት ነበረ? ሳሩ አበባው አልነበረ? ረገፈ አይደለ? ሁላችን እኮ እንረግፋለን፣ አበቦች ነን፣ ያንድ ሰሞን አበቦች ነን። ስለዚህ ጉዳዩ መንግስተ ሰማያት የምንገባበትን ነገር ማሰብ ነው። ጥቂት መልእክት ነግሬያችሁ ልጨርስ። አንደኛ እንግዲህ ምናልባት ወንድሞችና እህቶች ያወያዩአችሁ ይሆናል። ስለ እግዚአብሔር ጠርታችሁ ከምእመናን የምትቀበሉበትን ጊዜና ከእግዚአብሔር ጋር የምትገናኙበትን ጊዜ ከዛሬ ጀምሮ ራሳችሁ ማሰብ አለባችሁ። እሺ እኔ መቼ ነው ከእግዚአብሔር ጋር የምገናኘው? አንደኛ እየተቀደሰ ድምፅ ማውጣት ምንም አይቻልም አይደለ? የሚችሉት አቅሙ ያለው ቁሞ ማስቀደስ፣ አቅሙ የሌለው ጠጋ ብሎ ተቀምጦ ማስቀደስ፣ ንስሐ አባት መያዝ፣ ንስሐ መግባት፣ ስጋ ወደሙ መቀበል፣ ጾም መጾም እንደየአቅሙ። እንግዲህ እዚህ መካከል ጤና የሌላቸው ይኖራሉ። ሁሉ ጤነኛ አይደለም ይታወቃል አይደለም? ግን የምንችለውን እንዲያው እስከ 5 እንኳን እስከ 6 የቻለ እስከ 7 እስከ 9 ሰዓት ነው የሚጾመው አይደል እንዴ? ጾም መጾም ይሄንን ከዛሬ ጀምራችሁ ጀምሩ። መጽደቅ የምትፈልጉ ከሆነ ይሄ እኛ የምንችለው ነው አይደል እንዴ? ምእመናን የሰጡንን ነገር መጥቷል። አንድ ጊዜ ውለን መመገብ እኮ ነው፣ ሌላ ነገር የለውም። አመስግነን እነሱን ሰዓቱ ሲደርስ መብላት። የንስሐ አባት ጉዳይ እንግዲህ ይሄ እኛንም ያወያያል። ያላችሁበት አካባቢ በየት አካባቢ አሉ እነማን ሊሆናቸው ይችላሉ? እሱ ወንድሞች እህቶች የሚመክሩበት ሆኖ ንስሐ አባት የምትይዙበት መንገድ ይፈለጋል። ከዛ በኋላ እነሱ በሚሏችሁ ማስቀደስ ያስፈልግ ትንሽ የጸሎት ሰዓት፣ ረጅም ብዙ ጸሎት ላይሆን ይችላል እኮ ትንሽ የጸሎት ፈጣሪ ሆይ ተመስገን አይደለ? ከመኝታው እኮ የማይነሳል አይደል እንዴ? እንደተኛ ሙቶ የሚያድር የለም እንዴ? ሙቶ የሚያድር እኮ አለ። እኛ ስንነሳ ይሄን የሙቼ ባድርስ አንተ ጠብቀኸኛል ተመስገን አይባልም? ይባላል። እንደ ጨለመ ቢቀር አሁን ምን እንላለን? በእውነቱ ማታ እንደ ጨለመ ጠዋትም ጨልሞ ቢቀር ምን እንላለን? እሱ ሲያነጋው እኮ ነው መቼስ። ስለዚህ ብርሃኑ ሲመጣ ተመስገን ብሎ ትንሽ ጸሎት፣ ማታ ደግሞ ምንም ይሁን ምን የዋልንበት ውለን ቀኑን ሙሉ ሲጠብቀን ለዋለው አምላካችን ትንሽ ጸሎት፣ ተመስገን አምላኬ በሰላም ያዋልከኝ፣ የጠበቅከኝ፣ የተንከባከብከኝ፣ የመገብከኝ። ምንም እንኳን ምእመናን ቢሰጧችሁ እኮ በምእመናን አድሮ የሚሰጣችሁ እግዚአብሔር ነው አይደለም እንዴ? ስለዚህ እግዚአብሔርን ማመስገን ይገባል። ምእመናን የፈጠረ እግዚአብሔር ነው። ምእመናን የሚሰጡትንም ምግቡን የፈጠረ እግዚአብሔር ነው። ሀብቱንም የፈጠረ እግዚአብሔር ነው። ልብሱን የፈጠረ እግዚአብሔር ነው። ምእመናን እንደሚሆን ቢያደርጉትም። ስለዚህ ድሆችም የጸሎት ሰዓት ያስፈልጋቸዋል። የአገልግሎት ሰዓት ያስፈልጋቸዋል። እግዚአብሔር ጋር መገናኛ ሰዓት ያስፈልጋቸዋል። ቤተ ክርስቲያን ይሄ ያሳስባታል። ቅድም መነሻዬ ላይ ለድሆችና ለችግረኞች የሚያስብ ብፁዕ ነው ያለው ቅዱስ ዳዊት ስለሚበላው ስለሚጠጣው ብቻ ሳይሆን ድሆች መቼ ሥጋ ወደሙ ይቀበሉ፣ እንዴት ነፍሳቸውን ያድኑ፣ እንዴት መንግሥተ ሰማያት ይግቡ፣ የሚጸድቁበትን ሥራ እንዴት እናግዛቸው ብሎ የሚያስብ ሰው ንዑድ ክቡር ነው። ንዑድ ክቡር ነው። ስለዚህ ሐሳቤ ግልጽ ከሆነ ይሄንን ለመተግበር ፈቃደኛ ናችሁ? ጤና ያላችሁ ትጾማላችሁ? አዎ ብላችኋል። እግዚአብሔር እየሰማን ነው። መካከላችን አለ እግዚአብሔር። የሌለበት ሰዓት ቦታ የለም። እንኳን የተናገርነውን ያሰብነውን ያውቃል እግዚአብሔር። ከዚህ በኋላ ጤነኞች የሆናችሁ በጾም እንዳትበሉ እሺ። ከሰኔ 1 ጀምሮ አሁን ጾም ይገባል። በጾም አትብሉ። እንዲህ ባለጸጋው እየጾመ ከቤቱ ማሩ ቅቤው ጮማው እያለው ባለጸጋው እየጾመ እናንተ ከሰው ጠይቃችሁ መስዋዕትን ገንዘብ ውሎ መብላት ሰው እንዴት ያቅታል? ጾም እንዳሽሩ ከዚህ በኋላ። ሌላው ቅድም እንዳልኳችሁ ወንድሞችና እህቶች ተመካክረው ንስሐ አባት ይሰጧችኋል። በንስሐ አባታችሁ መሰረት እናንተ ኃጢአት ነው ያላችሁትን እንዲህ አይነት በደል በድያለሁ ምንም አይታወቅም። በዚህ መንገድ እኮ ሌላ ክፉ ስራ ሰርቶ የሚመጣ ይኖራል ሌላ ቦታ። እንደዛም ብዙ ነገር ስላለ ንስሐ አባት እንደ መቃብር ነው። ለንስሐ አባቶቻችሁ ንስሐ መግባት ዝርዝር አድርጎ ከዛ በኋላ እነዚያ ንስሐ አባት ስግደትም ቢሰጧችሁ ጾምም ቢሰጧችሁ
ጸሎትም ቢሰጧችሁ የሰጧችሁን ቀኑና በሚገባ መጨረስ። ከዚያ በኋላ ደግሞ ንስሐ ሲያልቅ ሥጋ ወደሙ መቀበል ግዴታ ነው። ጊዜ አመቻችታችሁ አባቶቻችሁ ጋር እየተመካከራችሁ ሥጋ ወደሙ መቀበል። እንግዲህ ከዚህ መካከል የምትጾሙ ሥጋ ወደሙ የምትቀበሉ እንደምትኖሩ እናውቃለን። አሁን እንዲህ የምንለው የማይጾሙትን ሥጋ ወደሙ የማይቀበሉትን የማይጸሉትን ንስሐ የማይገቡትን ነው እንጂ ያላችሁ ቅድም እንዳልኩት ነው መናኞችም እንደምትኖሩ እናውቃለን። ይሄ አይዘነጋም። የማናደርገውን ይህን ማድረግ አለብን። ይስማማል? ይሄ ሐሳብ ሁሉንም ያስማማል? መቼስ ጽደቁ ነው አይደል እንዴ? ሌላ ስሩ አልተባለም። ጽደቁ ነው፣ መንግስተ ሰማያት ግቡ ነው። ያኛው ዘላለማዊ ስለሆነ ለጥቂት ዘመን እንደተቸገራችሁ በዘላለሙ እንዳትቸገሩ ነው። እነዚህ ወንድሞቻችሁና እህቶቻችሁ ዛሬ የጠሯችሁ ለስጋችሁም ለነፍሳችሁም እንዳትራቡ፣ በዚህ ዓለምም በወዲያኛውም ዓለም እንዳትራቡ፣ በዚህ ዓለምም በወዲያኛውም ዓለም ደጅ እንዳታድሩ አስበው ነው የጠሯችሁ። ስለዚህ ከዛሬ ጀምሮ ዛሬ እንግዲህ ብዙ ነው። ባህር ዳር ከተማ ውስጥ ያሉ ችግረኞች በጣም ብዙዎች ናቸው። በታሪክ አጋጣሚ እዚህ የተገናኘ ነው። ግን ልዩ ልዩ ምክክሮች ይደረጋሉ። እናንተም ሐሳብ ትሰጣላችሁ፣ ውይይት ይደረጋል። በሐሳባችሁ መሰረት በምትሉት መሰረት ቅድም ያልኳቸው ልዩ ልዩ የንስሐ አባት ሁኔታ፣ የማስቀደሻ ጊዜ፣ የጸሎት ሰዓት የምን እንዲመቻችላችሁ እናደርጋለን። በመጨረሻ መናገር ፈልገው ግን ቅድም እንዳልኩት ምናልባት ግን አቅሙ ያላችሁ እንደው በልዩ ልዩ መንገድ ብዙ ነገር ተበላሽቶባችሁ ተስፋ ቆርጣችሁ ምናምን ጉልበት እያላችሁ ወደዚህ ነገር የመጣችሁ ወንድሞች እህቶች ካላችሁ ግን ስህተት ነው። ምንም ትሁን እንዴ ሰው ሊስትሮ ቀብቶም እኮ ይኖራል እንዴ ሰው እንዴት ይለምናል? በጣም ካልቸገረው የጤና እክል ከሌለ እንደው ማንጫ መገልበጫው ሳይጠፋ ሊስትሮ ቀብቶ ሲሚንቶ አብክቶ ብሎኬት ሰርቶ መኖር እየቻለ ቁጭ ተብሎ አይለመንም። ጤና ያላችሁ ጉልበተኞች ሆናችሁ እህቶች ወንድሞች ደግሞ አሁንም ሰብሰብ ብላችሁ እኔ እንደዚህ ነኝ ብሰራ እችላለሁ ወደ ስራ ብታሰማሩኝ የምትሉ ካላችሁ ደግሞ ከእህቶች ከወንድሞች ጋር ትመካከሩና እናንተ ወደ ስራ። ምክንያቱም አቅም በላይ ሲሆን ነው እንጂ ስጡኝ አይባልም። ከአቅም በላይ ሲሆን በልዩ በጤና በምንም ከአቅም በላይ ሲሆን ነው እንጂ የሆነ ነገር ማድረግ የምንችል ከሆነ በፍጹም። በገዳም ብትሄዱ የ70 ዓመት ሽማግሌ ራሱ ሰርቶ ነው የሚበላው። በገዳም ሰሌን ይታታል፣ እንቅብ ይሰፋል፣ ቁና ይሰፋል። ትንሽ ሻል ያሉት በግ ይጠብቃሉ፣ ከብት ይጠብቃሉ፣ እህል ይጠብቃሉ። በገዳም የ80 ዓመት ሽማግሌ ቁጭ ብሎ ይበላል። በከተማ እንዴት ጉልበት ያለው ሰው ቁጭ ብሎ ይበላል? እና ትንሽ አቅም ጉልበት ያላችሁ ወንድሞችና እህቶች አሁንም ኋላ ላይ ወደ ስራ የምትሰማሩበትን እቅድ አብሮ መመካከር ያስፈልጋል። እግዚአብሔር አምላካችን ለድሆችም ለባለጸጎችም መንግስተ ሰማያትን ከፍቶ እየጠበቀ ነው። ሰምታችሁኛል? ይሁን ይሄ በሩ ይታያችኋል። ይሄ በሩ ከኋላችሁ በሩ እንደዚህ ከፍቶ መንግስተ ሰማያትን ከፍቶ ለድሃውም ለባለጸጋውም ኑልኝ ልጆቼ ኑ ሀቤ እያለ ይጠብቃል እግዚአብሔር። እናንተን ሁላችሁ ይጠብቃችኋል። እግዚአብሔር እንደኛ አይደለም። ልብሳቸው ቆሽሿል፣ እንደዚህ ናቸው፣ አጠሩ፣ ቀጠኑ፣ ወፈሩ ከሱ አይልም እግዚአብሔር። ብቻ በጾም በጸሎት በአምልኮት ከኖሩለት ደጁን ከፍቶ ይጠብቃልና ሁላችንም ደጁን ከፍቶ ልቡናውን አስፍቶ በፍቅር ወደሚጠብቀን ወደ እግዚአብሔር አምላካችን በፍቅር እንድንሄድ አምላካችን ይፍቀድልን። በዚህ በምድር እንደተቸገርን በሰማይ እንዳንቸገር፣ በምድር እንደተራብን በሰማይ እንዳንራብ፣ በምድር እንደተራቆትን በሰማይ እንዳንራቆት፣ በምድር ደጅ እንዳደርን በሰማይ ደጅ እንዳናድር የእግዚአብሔር ቸርነት የቅዱሳኑ አማላጅነት ከሁላችን ጋር ይሁን። ይቆየን። እግዚአብሔር ይስጥልኝ።